ኢትዮጵያና አዘርባይጃን በልዩ ልዩ የትብብር መስኮች ላይ ያተኮሩ የመግባቢያ ሰነዶችን ተፈራረሙ። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት ወደ አዘርባይጃን በማቅናት ከፕሬዝዳንት ኢልሃም አሊየቭ ጋር ተገናኝተው በሁለትዮሽ ግንኙነት ዙሪያ ተወያይተዋል። አበበ ብርሃኔ Welcome Prime Minister of Ethiopia Abiy Ahmed Ali. የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና አዘርባይጃን መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በከፍተኛ ደረጃ የልዑካን ቡድናቸው ታጅበው ወደ አዘርባይጃን በማቅናት ይፋዊ የሥራ ጉብኝት አድርጓል። ጠቅላይ ሚኒስትሩ በአዘርባይጃን ቆይታቸው የሁለቱን ሀገራት ግንኙነትን የሚያጠናክሩ የተለያዩ የሁለትዮሽ ስምምነቶችን የተፈራረሙ ሲሆን የሁለቱ ሀገራት መሪዎች በውይይታቸው ወቅት የሁለትዮሽ ግንኙነታቸውን በሚያጠናክሩበት በመከላከያ፣ በአቪዬሽን፣ በኢንዱስትሪ ፓርኮችና በነፃ ንግድ ትብብር ዘርፎች ላይ ያተኮሩ የመግባቢያ ሰነዶችን መፈራረማቸውንም ገልጿል። ከጠቅላይ ሚኒስትር አብይ አህመድ ጋር ውጤታማ ውይይት ማድረጋቸውን የተናገሩት የአዘርባይጃኑ ፕሬዝዳንት ኢትዮጵያ በእርሶ የመሪነት ጊዜ ትልቅ የለውጥ ስኬት እያስመዘገበች በመሆኑ እንኳን ደስ አሎት ሲሉ የደስታ መልእክታቸውን አስተላልፈዋል። ስለ ጎበኛችሁን በጣም ደስተኞች ነን። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሁለትዮሽ ግንኙነታችን በምናጠናክርባቸው የተለያዩ ዘርፎች ላይ ጥሩ ውይይቶችን አድርገናል። በእርሶ የመሪነት ጊዜ ኢትዮጵያ እያስመዘገበችው ላለው ኢኮኖሚያዊ እድገትና ስኬት እንኳን ደስ አሎት ማለት እፈልጋለሁ። በቅርቡ ኢትዮጵያን የጎበኘችው ልጄ ለኢላን ተቀብለው በደንብ ስላስተናገዱልኝ ዶክተር አብይ አህመድን አመስግኛቸዋለሁ። ልጄ በልዑክነት ስትሳተፍ የኢትዮጵያው የመጀመሪያዋ ነበር። እሷም በጣም ደስተኛ ነበረች። ለኢትዮጵያና ለሕዝቦቿም የተለየ ስሜት እንዲኖራት አድርጓታል። ፕሬዝዳንት ኢልሃም አሊየቭ አክለውም ሀገራቸው አዘርባይጃን ከኢትዮጵያ ጋር ያላትን ግንኙነት በደንብ ማጠናከር እንደምትፈልግ ተናግረው ይህ የጠቅላይ ሚኒስትር አብይ አህመድ ጉብኝት ለወደፊት የሁለቱ ሀገራት ግንኙነት መጠናከር ሰፊ በር እንደሚከፍት ያላቸውን እምነትም ገልጿል። ከኢትዮጵያ ጋር በፖለቲካ፣ በኢኮኖሚ፣ በኢነርጂ፣ በግብርናና በባህል ትስስር ያለን ግንኙነትን ማጠናከር እንፈልጋለን። ይህ ጉብኝትም ለወደፊቱ ስኬታማ ትብብራችን ወሳኝና ጠቃሚ እንደሚሆንም አስባለሁ። ለሀገራችንና ለሕዝባችንም ጥሩ ውጤት ይዞ ይመጣል። በውይይቱ ወቅትም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያና አዘርባይጃን ግንኙነት ቅርጽ ወዳለው ተግባራዊ ወደሆነና ተጨባጭ ውጤት ወደሚያመጣበት ሁኔታ ማሳደግ እንደሚፈልጉ ገልጿል። ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት መካከል ብዙ የጋራ ፍላጎቶች መኖራቸውን ገልጸው ወደፊትም ከአዘርባይጃን ጋር አብረው ለመስራት ያላቸውን ፍላጎት አንጸባርቀዋል። ሚስተር ፕሬዝዳንት ማይ ዲር ብራዘር፣ ውድ ወንድሜ ክቡር ፕሬዝዳንት፣ እዚህ ታላቅ ሀገር ላይ በመገኘቴ ኩራት ይሰማኛል። ባኩ ከመጠብቃት በላይ ውብና ጽዱ ከተማ ሆና ነው ያገኘዋት። ይሄ የመሪዋን ራዕይና ቁርጠኝነት የሚያሳይ ነው። በዚህም ደስተኛ ነኝ። ግንኙነታችን በፊትም የነበረ ነው። ነገር ግን አሁን ላይ ግንኙነታችን ቅርጽ ወዳለው ተግባራዊ ወደሆነና ተጨባጭ ውጤት ወደሚያመጣ አይነት ግንኙነት እንድንቀይረው ፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት መካከል ብዙ የጋራ ፍላጎቶች መኖራቸውን ገልጸው ወደፊትም ከአዘርባይጃን ጋር አብረው ለመስራት ያላቸውን ፍላጎት አንጸባርቀዋል። በሁለቱ ሀገራት መካከል የጋራና የሚያስተሳስር ፍላጎቶች አሉ። በእኔና በእርስዎ መካከል ትስስር አለ። በመጪዎቹ ጥቂት ዓመታት ሁለቱም ሀገራት በጋራ ኢንቨስት የሚያደርጉባቸው ወሳኝ ዘርፎች ይኖራሉ ብዬ ተስፋም አድርጋለሁ። እስካሁን ውጤታማ ውይይት አድርገናል። አሁንም የምንወያይባቸው ሌሎች በርካታ ጉዳዮች ይኖራሉ። እዚህ በመሆኔ በጣም ተደስቻለሁ። አብረን ለመስራት ያለኝም ፍላጎት በጣም ከፍ ብሏል። አመሰግናለሁ። የጠቅላይ ሚኒስትር አብይ አህመድ የአዘርባይጃን ይፋዊ የሥራ ጉብኝታቸው በሁለቱ ሀገራት መካከል እያደገ የመጣውን አጋርነት ለማጠናከር የሚደረገው ቀጣይ ጥረት አካል መሆኑ በሁለቱ ሀገራት መሪዎች ተገልጿል።